ምክንያቱም መንግስት የተነካ ብሎ ከሰበታና ከሱሉልታ ይመጣልሃል የሚል ኢትዮጵያዊ ብሔርተኛ አይኖርም። ኢትዮጵያዊ ብሔርተኛ የሚለው ስለዚህ ይሄ ስርዓት ሊቀየር የሚችለው እኔና አንተ የሚያስማማን ሰውየው ብሔርተኛ ስለሆነ ነው ጆሃርን ገፍቶ ኢትዮጵያኒስት ያደርገው። ጆሃር ኢትዮጵያኒስት አይደለም። ለምሳሌ ጨዋታውን መሰለ ጆሃር ከዚህ ቀደም በነበረው የመጫወቻ ሜዳ አብይን ሊያሸንፉ አይችልም። ቢኮዝ ብሔርተኝነትን አብይ ከጆሃር በተሻለ ሁኔታ እየተጫወተለት ነው። ዘን ምንድን ነው ጆሃር ያለ ጓዳ ጓዳ እያለን እኮ እኛችን ሀገር እያፈረስን ነው። አሁን ስለ ሳሎኑ እናስብ አለ። ጆሃር የሚያምነው ይመነው። ጆሃር ኢትዮጵያ ብሔርተኛ ነው ብሎ የሚያምነው ይመነው። እኔ በግሌ አላምነውም። ምክንያቱም እኔ ሬላቲቭሊ ለኢትዮጵያዊ ብሔርተኛ ከዛሬ 10 ዓመት በፊት ቀርባለሁ የምለውና ከዛሬ የደገፈው እኮ ነው ያንተን የደገፈው። አዎ ትክክል ነህ። ስለዚህ ጆሃር የሲስተምና የአካሄድ ልዩነት ሊኖራቸው ይችላል በሁለቱ መካከል። ከዚህ አዲስ አበባ ተነስተን እናንተ እኩል ብንነሳ፣ አንተ በሮም በኩል ብትሄድ፣ እኔ በኪጋሊ በኩል ብሄድ አዲስ አበባ ነው መግቢያ ዋናው። እዛ እንገናኛል። የመንገዱ ልዩነት ነው የሚያከራክራቸው። ብዙ ጊዜ የኦሮሚያ ፖለቲካ ላይ ልዩነቱ መንገዱን እንዴት እንሂደው ነው። እሱ ሰፊ ነው። ግን ስናጠቃልለው የምትለውን ነገር በደንብ እገዛለሁ። ሁላችንም በጋራ የምንኖርበት ሀገር እንድትኖር የብሔር ፖለቲካ ከዜግነት ፖለቲካ ይልቅ ጥፋቱ ብዙ ነው። ይህንንም አምናለሁ። አንዳንዴ ግን አማራጭ የማይኖርብህ ነገር ይኖራል። በነገር ቅድም አንዳንድ የተሳሳቱ ነገሮች ሲወሩ ሰምቻለሁ። ዓለም ላይ በዓለም ፖለቲካ ላይ በጣም የዓለም ፖለቲካ አቃፊ የሆነ ነው ምናምን እየተባለ የሚሆነው በራሱ ስህተት ነው። ምክንያቱም በተለይ ይሄኛው ላስት 5-10 years የዓለም በጣም ኮንሰርቫቲቮች የዓለም ፖለቲካ ላይ በፍጥነት እየመጡ ነው። ኮንሰርቫቲቮች ነው የምነግርህ፣ ስደተኛ ጠሎች፣ ሃይማኖት ጠሎች፣ ከለር ጠሎች ጨምሮ በአንድ ለምሳሌ የዚህ እኔ ያለሁበትን ሀገር የትራምፕን ሁኔታ በቅርበት የምትከታተሉት ነው። ምን ያህል አንታይ ይሄ ብራውን ፌስ የሚባሉትን እንዴት እንደሚጠላ እንዴት ኢቭን ከብላኮች ጋር ያለውንም ነገር ማየት ኢስት ዩሮፕ ባልካን የሚባለውን ኤሪያ ጨምረው ምን አይነት አክራሪ ሁሉም ጋር ይሳካላቸው። አሁን ሊበራሎችን ያሸንፉበት ቦታ ያሸንፉበት አለ። ድሮ ግን ምናልባት ከ20 ዓመት በፊት እስፔሻሊ ከቀዝቃዛው የዓለም ጦርነት ማለቅ በኋላ ሊበራሎች በደንብ ዶሚኔት ያደረጉበት ጊዜ ነበር የዓለም ፖለቲካ። ስለዚህ ይቀያየራል። እኛ ሀገር እኮ ያም ነገር የመምጣት ከዓለም ተነጥለን አይደለም ያለነው። ልዩነቱ ያለነውን ነገር እንደ ሀገር ለመቀጠል እንዴት አድርገን አሰናስለን እንሂድ ነው። የብሔር ፖለቲካ የመጫወቻው ሜዳ አድርገናል። ሳንገዳደል ፍሩትፉል ላንሆን እንችላለን፣ ግን መጨረሻ ላይ ፍሩትፉል እንሆን ነው። እሱ ላይ ነው መስራት የሚገባው። ናሽናሊዝም ከሞላ ጎደል ከጨዋታ ወጥቷል። ሊበራልም ከጨዋታ እየወጣ ነው። አሁን ያለንበት ዓለም ሞሮፍ ወደ ሪያሊዝም እየሄደ ነው። የሪያሊዝም ዓለም ላይ የሆነ ነው። ይሄ የግሬት ፓወር ፖለቲክስ ትክክል። ኦኬ ቡናችን እስኪ ታሜ ዶክተር ታሜ ኦኬ ቴዲዬ ግን ይቅርታ ለነታሜ እድል ከመስጠት በፊት እኔ ልወጣ ስለሆነ ላመስግናችሁና ልወጣ፣ ሰዓት በጣም ስለሄደብኝ። ቴንኪው ከልብ አመሰግናለሁ። የቡርቃ ዝምታ እንደ ሁል ጊዜ ሁሉ ስለ ጨዋነት ተሰላካከልን፣ ስለመለስክ ጥያቄዎች ሆነ ግን ወክለ ስለተከራከር ካተጥፋ ቴንኪው ብላ አመሰግናለሁ ሁላችሁንም። ዶክተር ታሜም በነገራችን ላይ ቡርቃ ቤት ትከፍታለህ አይደል? ላይፍ ይገባል። በሆነ ጉዳይ ላይ ስፔሻላይዝድ ያደረገ መስማት ስትፈልጉ መረጃ ሲኖራችሁ እንደዚህ አይነት ሰው ነው መስማት ያለባችሁ። ካልሆነ ትደበላለቃላችሁ። ዝም ብሎ በስመ ኦሮሞ ኦነግ ነኝ ምናምን ብሎ በሚከፍት ቦታ ላይ ጠዋት ብልጽግና ይሆንባል፣ ማታ ኦነግ ይሆንባል። እንደዛ ትክክል አይደለም። ስለ ኦነግ ጉዳይ መስማት ከፈለጋችሁ የኦነግ ደጋፊዎች ጋር፣ ትክክለኛ የኦነግ ደጋፊዎች ጋር ቡኖም ስታናዱት ኦነግ ይሆናል ለምሳሌ። ስለዚህ መስማት ካለባችሁ ትክክለኛ ደጋፊዎች እነዚህ ይሄ ራጁ ምናምን እንዲ ያሉ ልጆች ናቸውና ቴንኪዩ ቡርቃችን። ዶክተር ወደ አንተ ልምጣ። ያ ቡርቃን ጆሮዬን ሰጥቼ የሚያደምጠው ፖለቲከኛ ነው። በጣም የኔ ነው መሰለኝ አይደለም። መጀመሪያ ነበር እንዴ? ነበርኩ። ከአንተ ይቀድማለሁ፣ ከነሱ ግን አልቀድማቸውም። አይ ገብቼ አይቴድ ያው እንግዲህ የትም አይሄድም አይዘው እና ሄዳለኛ ምን ከዘመነ ወዲህ ጀምሮ ስናወራ የኖረን ህዝቦች ቅደም ተከተሉ ነው እንጂ ችግር የለም ይመጣል። እና ቡርቃ ዝምተን በዚ አጋጣሚ አመሰግናለሁ። ፖለቲካ ዓለም ላይ ልዩነት ይኖረናል። በጣም ይገርም ልጅ ነው። ያ ፖለቲካ ዓለም ላይ ከማናቸውም ጋር ናዚዝም የሚምጣ ፖለቲካ ዓለም ላይ ሀሳቡን በነፃነት የሚገልጽ ሰው ከሆነ ሀሳብን በሀሳብ ለማሸነፍ ትሄዳለህ። ያንን መጠቀም እንችላለን። ግን
የራሳቸውን የሚያምኑበት የሚደግፉበትን ፓርቲን እንኳን ፕሮቶኮሉን በአግባቡ የማያውቁ ሰዎች ስላሉ እንደነ ቡርቃ አይነት ሌላም ወንድማችን አለ ባለፈው ኢንተርቪው ያደረግከው ራጁ፣ ሌሎችም እንደዛ አሉ። ይምጡ፣ መወያቱ ጥሩ ነው። ሀሳባቸውን ላልቀበል እችላለሁ፣ ግን አገላለጻቸው በጣም ደስ ይለኛል። ወደኋላ ሊመለ እኔ በነገራችን ላይ አሁን አንተ ካልከው ናሽናሊዝምም ሊበራሊዝምም ሪያሊዝምም እኔ ሪያሊዝም ይመጣል ብዬ አላስብም። ምክንያቱም በዓለም ላይ ያለው ሪሶርስ ሾርት ስለሆነ ሪያሊስቲክ ሌቬል ላይ የሰው ልጅ ይደርሳል ብዬ አላስብም። ግን ሊበራሊስቶች እየተሸነፉ ናቸው በብዙ ሀገራት። አሜሪካ ሊበራሊዝም ኦልሞስት ተሸንፏል። አሁን ሊመጣ ይችላል። ካናዳ ተሸንፏል። ጀርመን ሰሞኑን የነበረውን ብዙዎቻችሁ በዜና ሰምታችሁ ሊሆን ይችላል። በኪንግ ነው መተዳደር አለብን፣ ፕራይም ሚኒስቴራል ጀርመን አያስፈልገንም፣ ወደ ቀድሞዋ ጀርመን መመለስ አለብን የሚል ኃይል ታስሯል ሰሞኑ። ራሻ ላይ ያለውን አይታችሁታል። እስራኤል ላይ ያለውን አይታችሁታል። ስለዚህ ሊበራል ዓለም እየቀነሰ ነው። ብዙ ምክንያቶች አሉ፣ ጥናቶች አሉ። ባይዘው የቅርብ ጊዜ ባለፈው 2 ዓመት ሲጠና ይሄ በጣም ራዲካል የሆነ ናሽናሊዝም ነው ወደፊት እየመጣ ያለው። ልክ ሁለተኛ ዓለም ጦርነት ከመነሳቱ በፊት የነበረው አይነት ማለት ነው። ብዙ ምክንያቶች አሉ ለዚህ። የሪሶርስ ጉዳይ አለ። የዓለም ውስጥ ማን ወደፊት ይምጣ። ድሮ ዩኒፖላር የነበረው ወደ ማልታይ ፖላር ሲመጣ እንደና ቻይና፣ ሂንድ ወደ መጫወቻ ሜዳ እየገቡ ሲመጡ በፊት የነበሩ ምዕራባውያን ቦታውን እየለቀቁ መሻማት አለ። ስለዚህ ለመሻማት እንዲመቻቸው ደግሞ ሞር ናሽናሊስት ሆኖ ወደኋላ ተመልሶ መገንባት ይፈልጋሉ ሀገራቸውን። ትራምፕ ይዞ የመጣው ይህንን ፖሊሲ ነው። ልንቀደም ነው። አሜሪካ ባለፈው 100 ዓመት ውስጥ የመጣችበትን መንገድ አሁን ሉዝ ልታረግ ትችላለች። ስለዚህ እንደዚህ መሆን የለብንም። ይሄ ብሪክስ ምናምን የምትሉትን ተረት መስበር አለብን። ያንን ለመስመር ደግሞ ናሽናሊስት አስተሳሰብ ነው መምጣት አለብን። ኢንዱስትሪዎች ከቻይና ይምጡ ብቻ። በአጭሩ እዛ ውስጥ አልገባም። ናሽናሊዝም ስትሮንግ እየሆነ እየመጣ ነው። እኛ ሀገር ደግሞ ሪፍሌክሽን አለ። እኛ ሀገር ናሽናሊዝም አይደለም ያለው፣ ኢትኒሲቲ ነው ያለው። ልዩነት አላቸው። የራስን ኢትዮጵያን የምትማስለውን ሀገር የብሔር ብሔረሰቦቹን አንድነታቸውን አስጠብቄ ሉዓላዊነቷን አስጠብቄ ኢንዲቪዚብል የሆነች ሀገር፣ ነገር ግን ብሔሮቿ በሀገሯ ውስጥ ኮርቶ ደስ ብሏቸው የሚኖሩባትን ሀገር ሊገንባ አይደለም የእኛ መንግስታት ጥያቄያቸው። እዚህ ውስጥ ራሱ የተሻልኩ ሊሆን ብዙ ጊዜ እሱን ሲያስብ ላይቤሪያ ትዝ ይለኛል። ላይቤሪያ በ19ኛ ክፍለ ዘመን ከአሜሪካ ባሪያ ይግባ ተብሎ ከተዘጋ በኋላ እዚህ የነበሩ ባሪያዎቹን ግማሾቹን ካሪቢያን ወሰዱ፣ ግማሾቹን ላይቤሪያ ነው የወሰዷቸው። ላይቤሪያ ቀድሞ ጥቁሮች ነበሩ። በጣም የሚገርም ነው። ቀድሞ ጥቁሮች ስለነበሩ ከዚህ የሄዱ ባሪያዎቹ እነሱም ጥቁሮች ናቸው አስብ እና እዛ ደረሱና ቦታ ከያዙ በኋላ ዊ አር ቤተር ብላክ ዳን ዩ ማለት ጀመሩ። ጥቁሮች ናቸው ግን ከአሜሪካ ስለመጣን ባሪያ ሆኖ ነው እዚህ የኖሩት። እነዛ እኮ ነፃ ህዝቦች ናቸው። ከአሜሪካ ስለሄዱ የተሻለ እንግሊዝኛ ስለሚያወሩ በቦታው የነበሩ ጥቁሮችን እኛ የተሻለን ጥቁር ነን በማለት ነው ጦርነት ውስጥ የገቡት። ለዘመናት እስከዛሬ ልዩነቱ አላቸው። እንደዚህ አይነት ሳይኮሎጂ ነው ያለው እኛ ጋር። የኢትዮጵያን ህዝብ እኔና አንተን አሁን ብሔራችን አንታወቅም አይደል? አንተ ብሔሬ ማንኪያ ስለሆነ እኔ ሌላ ብሔር ነኝ። ስለዚህ አንታወቅም። የኔና አንተ ልዩነታችን በምላሳችን ያለው አክሴንታችን ነው። there is no way you know me አየህ። ይህንን መሰረት አድርገን ነው ከዚህ በፊትም ብያለሁ። አርሰናልን አርሰናል አረገው ምናልባት ደጋፊን ቲሸርቱ ነው። የተወሰነ አካባቢ ስላደግኩ ቋንቋቸውን ስለሚያወራ ሳይኮሎጂካል ሶሻል ሜካፑ ስላለኝ ሀዲያ ብሎኛል። ሀዲያ ነኝ። በቃ ቤተሰቦች ሀዲያ ብሎን ያሳደጉኝ። ይህንን መሰረት አድርጌ ነው ኢትዮጵያ ውስጥ ሪሶርስ ላይ የሚጣለው። አንዳንድ ጊዜ ጤናማ አእምሮ የሚያስብ ሰው ይጨንቀዋል። ይሄ ከገባው ማለት ነው። አሁን ኢትዮጵያ ውስጥ ሊገንጠል ማለት መብት ነው። አየህ፣ በጣም የሚገርመኝ አሁን ቅድምም ሲያወራ ባለፈው የጠየቅኩም ወንድማችን ሲያወራ የነበረው መገንጠል መብት ነው፣ ግን ከእናንተ ጋር መኖር አልፈልግም ብለው ነው እንጂ መገንጠል አለብኝ ስለተጨቆም ግን አትበል። ምክንያቱም ፍሪ ህዝብልማ ኢትዮጵያ ውስጥ ማን ነው ማንን የጨቆነው? ስርዓት ነው ነው የምንለው አይደል? ስርዓት ከጨቆነ ስርዓትን አስወግደ የተሻለ ስርዓት አምጣ። ከዚህ ውጭ ተጨቁኝ ነው የሚወጣው ካልክ አንተ መቼም ፍሪ አትሆንም። የምትሄድበት ቦታም ትጨቆናለህ። ይህንን ነው ቅድም አንተ ኤርትራን መንስታል ሌላም ሌላን። ስርዓቱ ግን ጨቋኛችን ነው። በቃ እኛን የአሁኑ መንግስት ብቻ አይደለም፣ ፎር ይርስ ስርዓቱ ጨቋኝ ነው። የሚጨቁነው በተለያየ አይነት መልክ ነው። የድሮ ዘውዳዊ አገዛዝ ነው። ከዛ ደርግ ፖለቲካል መብት አያስፈልግም ብሎ ያምናል። ከዛ ኢህአዴግ ደግሞ በብሔር ከፍሎ ቅድም በሚለው እንደ ላይቤሪያ እኔ የተሻልኩ ነኝ ለማለት ነው።
እዛ ካወረን ላይ ቀር የኢትዮጵያ ህገ መንግስት ምን ይላል የሚለው ላይ ልምጣ። ምክንያቱም ኤሪያዬ ነው፣ በደንብ በድፍረት የሚያወራበት አካባቢ ነው። የኢትዮጵያን ህገ መንግስት ሲመለከት እና የኢትዮጵያን ፖለቲከኞች በተለይ ብሔርተኞችን ሁሌ የሚገርመኝ አንድ ነገር አለ። በአንድ ሀገር ውስጥ ኢትኒክ ኮሚኒቲ ወይም የብሔር ህዝብ ብሔር አለ፣ ብሔር የሚባል ህዝብ አለ። ብሔር የሚለው ቃል በእንግሊዝኛ ኔሽን ግራ ያጋባል። ኢትኒክ ኮሚኒቲ አለ። ልክ ኢትኒክ ኮሚኒቲን በቀጥታ ወደ ፖለቲካል ኮሚኒቲ ነው የሚገለብጡት። ብዙ ብሔርተኞቹን ተመልከታቸው። ኢትኒክ ግሩፕን ቀጥታ ወደ ኔሽን ያዞሩታል። እነዚህ በጣም የተለያዩ ተርሞች ናቸው። መስፈርቶቹም ይለያሉ። አንድ ህዝብ ኔሽን የሚባለውና ኢትኒክ ግሩፕ የሚባለው ልዩነት አላቸው፣ ሰፊ ልዩነት። አንድ ኢትኒክ ግሩፕ ኔሽን ለመሆን ግራጁዌት ማድረግ አለበት። ፖለቲካል ሴልፍ ዲተርሚኔሽን ኮንስቲቱሽን ያለው መሆን አለበት። አንድ ህዝብን ኢትኒክ ኮሚኒቲ ሆኖ ሊኖር ይችላል። ልክ ኢህአዴግ ከመምጣቱ በፊት የነበራቸው ኢትዮጵያ ኢትኒክ ኮሚኒቲ ነበሩ። ቋንቋቸው፣ ባህላቸው፣ ማርኬራቸው የተለየ። ሀዲያ ከአማራ የሚለይባቸው ብዙ ምክንያቶች አሉ። ቋንቋው ይለያል፣ ማርኬር አለው የሚለይበት። አሁን ይህንን ቀጥታ የሀዲያን ኮሚኒቲን የፖለቲካ ኮሚኒቲን ያደረጉት በሌላ ሀገር ይሄ አይለመድም ወይም አልተለመደም። በጣም አደገኛም ነው። ምን ማለታቸው ነው መሰለ? ልክ የሀዲያ ኮሚኒቲ አስተሳሰብ የፖለቲካ ጥያቄ በሙሉ የፖለቲካ ጥያቄ ማለት እንደ ህዝብ ሁሉም አንድ አይነት የፖለቲካ እይታ ይኖረዋል ብሎ ማሰብ ማለት ነው። ይሄ በጣም ከባድ ነው። እንደዛ ከሆነ ኦሮሚያ ውስጥ 10 ፖለቲካ ፓርቲ አይፈጠርም ነበር። ምክንያቱም አንድ ጥያቄ ነው የሚኖራቸው በቃ እንደ ህዝብ። ሀዲያ ውስጥ 3-4 ፓርቲ አይኖረውም። ለምን? አንድ ጥያቄ ነው ሊኖራቸው የሚችለው እንደ ኮሚኒቲ። ቀጥታ ቅርብ ጊዜ ኦቦ ጀዋርን ኢንተርቪው ሲያደርጉ ፖለቲካል ኮሚኒቲ አድርጎ ነው የሚያወራው። እሱም አንዱ እንደዛ ከሚያወሩ ሰዎች ሌሎችን መቁጠር ይችላሉ። ብዙዎቹ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ ነው የሚያወሩት። የፖለቲካል ኮሚኒቲ የሚባለው ካውዝ ቤዝድ የሆነ ኦርጋናይዜሽን ሲፈጠር ነው። ታክሴ ከፍ ብለዋል ብዬ ፓርቲ ሊመሰረት ይችላል። የኢትዮጵያ የፖለቲካ ምንድነው የአግሪካልቸር ፖሊሲን ላሊቀበል ይችላለሁ። የአግሪካልቸር ፖሊሲን፣ የኢኮኖሚ ፖሊሲን፣ የንግድ ፖሊሲን፣ የፎሬን ፖሊሲን፣ ሌሎች ፖሊሲዎችን ተጠቅሜ የፖለቲካ ፓርቲን መሰረት ይችላለሁ። በዚህ ኮንስቲቱንሲ ይፈጥራለሁ። የፖለቲካል ኮሚኒቲን አመጣለሁ። በአንድ ሀሳብ ላይ የሚስማማ ህዝብ ማለት ነው የፖለቲካ ኮሚኒቲ። በአንድ የፖለቲካ አጀንዳ የሚያምን ማለት ነው። ይህንን ኮሚኒቲ ግን ሌላ ታሪክ አድርጎ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ አመጡና የምንፋጅባትን ኢትዮጵያን አመጡ። ህገ መንግስቱ እንዴት አድርጎ እንደሰራ በነገራችን ላይ ህገ መንግስት በተለይ ይሄ ኢትኒክ ፌዴራሊዝም የምትለው ቋንቋ እኔ ጋር ቢደርስ ኖሮ እኔ ሀዲያን አይመለከተውም። ሌሎች ብዙ የማይመለከታቸው ህዝቦች አሉ። የሀዲያን የሚመለከት ቢሆን ኖሮ ልክ እንደ ኦሮሚያ ልክ እንደ ትግራይ ኢትኒክ ፖለቲካ አለ ብዬ አስብ ነበር። አንቀጽ 39 ምሳሌ አድርጌ ልንገራችሁ። አንቀጽ 39 የመጀመሪያ አርቲክሉ እና አርቲክል ኤ ላይ የተጻፈው እና ሲ ላይ ወይም 1 እና 3 ላይ የተጻፈው የተለያየ ትርጉም አለው። አንደኛ ላይ 39 ላይ የተጻፈው ህዝቦች የራሳቸውን እድል በራሳቸው የመወሰን መብት አንኮንዲሽናል እንደሆነ ይጽፋል። 3 ላይ ስትሄድ ግን የራስን በራስ ማስተዳደር መብትንም ይሰጣል። ሁለቱም የተለያዩ መብቶች ናቸው። ከዚህ ውስጥ ለሀዲያ ህዝብ የተሰጠው የራስን እድል በራስ የማስተዳደር እንጂ የራስን እድል በራስ የመወሰን አይደለም። አት ሴም ታይም ለትግራይ ለ6 ክልሎች አንቀጽ 39ን ሙሉ መብቱን ይሰጠዋል። ለደቡብ ህዝቦች ግን አይሰጥም። አይ ዶንት ኖው ሃው ሜኒ ኦፍ ዩ ናው ዚስ ዋን። ብዙ ኢትዮጵያውያን የሚያውቁም አይመስለኝም። ይሄ ህገ መንግስት የብሔር ብሔረሰቦች ነው ሲባል ድንግጥ ነው የምለው። የማያውቁ ሰዎች ናቸው የሚያጨበጭቡት። በነገራችን ላይ የብልጽግና ደጋፊዎች እዚህ ካሉ ደግሞ እነሱ የእኛ መንግስት እኮ ይህንን ነው ሊያደርግ የመጣው ህብረ ብሔራዊ ነው ይላሉ። በጣም ራዲካል። እኔ ኢህአዴግንም ሌሎችንም ካየ በጣም ራዲካል ኢትኒሲስት መንግስት ነው ብዬ ነው የሚያምነው የብልጽግና። ስለዚህ ህገ መንግስትን ቶሎ ያሻሽል ነበር ባይፈልግ ኖሮ። ይህ ህገ መንግስት የደቡብ ህዝቦቹን አያውቅም። በተለይ አንቀጽ 39 አንድ ላይ የተጻፈው አንኮንዲሽናል መብቱ የሚተገበረው ምናልባትም በ6 ክልል ብቻ ነው። ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሊያ፣ አሁን ሲዳማ። በብሔራቸው የተቋቋሙ ክልሎችን ብቻ ነው አርቲክል የሚመለከተው። እኔን አይመለከተኝም። ለምን ካልከኝ አንቀጽ 39 4 ላይ ወርዶ ምን ይላል መሰለ? በጣም ጥሩ መታወቅ ስላለበት ነው። ምን ይላል? አንቀጽ 39 ንዑስ አንቀጽ 1
ተግባራዊ የሚሆነው ይልና ሌጂስሌቲቭ ቦዲ ሲኖሪ ነው ይላል። አንድ ህዝብ አንቀጽ 39 ላይ ደግሞ ይወርድና አንድ ህዝብ ብሔር ብሔረሰብ የሚባለው መቼ ነው ብሎ ዲፋይን ሲያደርግ ሀዲያ ኦሮሚያ ያሟለውን መስፈርት በሙሉ ያሟላል። አማራ የሚያሟለውን በሙሉ ያሟላል። እንደ ህዝብ ማለት ነው፣ እንደ ኢትኒክ ግሩፕ። ነገር ግን ይሄ አንቀጽ ሲተገበር ለሀዲያ አይሆንም። ለምን? ሀዲያ ሌጂስሌቲቭ ቦዲ የለውም። ሌጂስሌቲቭ ቦዲ የሚቋቋመው በክልል ደረጃ ነው፣ በዞን አይደለም። ይህንን ህገ መንግስት ነው የብሔር ብሔረሰብ ህገ መንግስት ነው የምትለኝ አይደለም። ቴክኒካሊ አንዱ ሌላውን እንዲጨቁን ተብሎ ወይም አንዱ በሌላኛው የበላይ ወይም እኛን ግምቱ ሳያስገቡ የኢትዮጵያን ብዙ ብሔር ብሔረሰቦችን ምናልባት 78 ብሔር ብሔረሰብን ከግምቱ ሳያስገቡ የጻፉት ህገ መንግስት ነው የመጀመሪያ። ሌሎች አንቀጾች ላይ መሄድ አልፈልግም። ብዙ አንቀጾቹን ማንሳት ትችላለህ። ከዚህ አንጻር የብልጽግና መንግስት እኩልነትን ቢፈልግ ኖሮ ብሔራዊነትን ብሔሮች እኩል ናቸው። ኢትዮጵያ ውስጥ እኩል መስተናገድ አለባቸው። ስለ መሬት ቶ ይመለሳሉ። ስለ ሌላ ነገር ቶ፣ ስለ ሁማን ራይት ቶ፣ ክልል አመሰራረትን ቶ፣ አትሊስት እኩል መብት ይኑራቸው፣ የራሳቸውን እድል በራሳቸው መወሰን ለሁሉም ብሔር ብሔረሰብ ያስፈልጋል ብሎ ቢያምን የመጀመሪያ ስራ ወደ ስልጣን እንዲመጣ ይህንን ህገ መንግስት ማሻሻል ነበር። አልፈልገም። ህዝቦች ሁሉም ኢትዮጵያ ውስጥ እኩል ናቸው፣ በዚህ መንገድ ነው መስተናገድ አለባቸው፣ ችግር አለ ብሎ ቢያምን ኖሮ የመጀመሪያ ቢሮ እንደገባ እውነት ለመናገር ኮሪደር ልማት መሆን አልነበረበትም። የመንግስት ስራ ቤተ መንግስት መሆን አልነበረበትም። ሌላ የትኛው መሆን አልነበረበትም። ህገ መንግስቱ መጀመሪያ ማስተካከል ነበር። አልፈለገም። ይሄ ነው አሁን ቅድም መሀል ሜዳ የምትሉ ልጅ አንድ ቋንቋ ስለምናወራ የህዝቡን ችግር ይገባዋል ብዬ አላስብም። ዋሬቨር ሊሰማ ይችላል። እዚህ ጋር ሁሌ የሚገረመው ነገር ይሄ ነው። ብድግ ብሎ ይመጡና ያልገባቸውን ነገር እዚህ ላይታች ሲነኩ በጣም ነው የሚገርመኝ። ይሄ ህገ መንግስት ኢትዮጵያ ውስጥ አማራን ጎድተዋል ካላችሁ ምናልባትም ኤክስፖኔንሻሊ ሀዲያን ነው የጎዳው። ለምን? የእኩልነት መብቱን ነው የነጠቀው። የብሔር እኩልነት ቅድም የብሔር እኩልነት የለም በዘመናት ምናምን ስልሳዎቹ አሉ። ዛሬ እኮ በ2017 ዓመተ ምህረት የሀዲያ ህዝብ ከኦሮሞ ህዝብ ጋር እኩል አይደለም። የሀዲያ ህዝብ ከትግራይ ህዝብ መብት ጋር እኩል አይደለም። ይህንን አያውቁትም እነዚህ እነ መሀል ሜዳዎች እና የበሉትን ያክል ያወራሉ። ልምጣ ልጨርስ የጀመርኩትን የመሬትን ጥያቄ እናታ ምን ያክል ኮንትራዲክሽን እንዳላቸው አንቀጽ 40 ኒውስ አንቀጽ 3 ላይ መሬቱን የኢትዮጵያ ህዝቦች ብሔር ብሔረሰቦችንና ንብረትነቱ ነው የሚለው። ባይዘ ንብረትነቱ ካለ ኦውን ማለት ትችላለህ ማለት ነው። የኢትዮጵያ ህዝብ ነው አለ፣ የብሔር ብሔረሰቦች ነው አለ። አንቀጽ 39 ደግሞ 5 ላይ ኒውስ አንቀጽ 5 ላይ አንድ ብሔር የሚባለው በዚህ ህገ መንግስት ትርጉም አንድ ብሔር ብሔረሰብና ህዝብ ማለት ብሎ ዲፋይን ሲያደርግ ቴሪቴሪን ኦኮፓይ ማድረግ እንዳለበት ይነግራል ራሱ ህገ መንግስቱ። አንድ ብሔር ቴሪቴሪን ኦኮፓይ የሚያደርግ ከሆነ 40.3 ላይ ሄደ ደግሞ የኢትዮጵያ ነው ማለት ይጋጫል። ምክንያቱም ክሌም ማድረግ ይችላለሁ እኔ ሀዲያ የያዘው መሬት የሀዲያ ነው ማለት የሚችልበት ግራውንድ አለኝ። 40.3 ላይ ትሄድና እንደገና አይ የኢትዮጵያ ህዝብ ነው አልክ። ብዙ እርስ በራሱ የሚጋጭ ነገር አለው። ሌሎች ሀገሮች ይህንን እንዴት አስታረቁ? እኔ አሁን በዚህ ኤሪያ ነው አይደል ብዙ ዘመን የኖርኩት። ሌሎች ሀገሮች እንዴት ነው ያስታረቁ? ናይጄሪያ 250 ብሔር አለው። ሂንድ እስከ 2000 የሚጠጋ ብሔር አለው። ካናዳ ብዙ ብሔር አለው፣ በተለይ ኔቲቭ ፒፕል። ካናዳን ተወኝ፣ በጣም የሚቀርበው ናይጄሪያ ጋር ሄዶ ናይጄሪያዎች እንደዚያን ጨዋታ አልተጫወቱም። እኛ ጋር መጀመሪያም ታርጌቱ ህገ መንግስቱ ሲጻፍ ታርጌት የተደረገው ማንን እንዴት እንጠቀማለን ተብሎ እንጂ የኢትዮጵያን ህዝብ አንድ አድርጎ ያስቀጥላል ተብሎ አይደለም። ትልቁ አደጋ ይሄ ነው። ያንን ቢያስቡ ኖሮማ አንተ እንዴት ሌላ ጎረቤት ላይ የወደቀውን ስርዓት፣ በነገራችን ላይ የኢትዮጵያ ህገ መንግስት 1987 ወይም 95 ሲጸድቅ ሶስቱ በብሔር የተደራጁ ፌዴራሊዝሞች ወድቆ አሉ 2 years ago። ይሄንን አዲስ አበባ ሲገባው ያውቃሉ። ስለዚህ ኢት ዋዝ ኢንቴንሽናል ይሄ ስህተት እንደተሰራ በጣም የሚገርመኝ ግን ያ ኢንቴንሽናል የተሰራው ስህተት እንዳለ እየታወቀ 6 ዓመት ያንን የበሰበሰውን ህገ መንግስት ኪስ ውስጥ ይዘ የብሔር ፌዴራሊዝም አለ ብለህ ስትሰብክ ነው
የብሔር ፌዴራሊዝም የለም ባይነኝ እኔ በዚህ ኬዝ ብሔር ፌዴራሊዝም የሚባለው በክልል በብሔር መዋቀር ነው ከተባለ አለ፣ ግን በተግባር የሌለው ብሔር ፌዴራሊዝም ነው። ኢትዮጵያ ውስጥ እኔ ተጨቆኝ ያለው የሚል ህዝብ ሁሌ ይገርመኛል። በዚህ አሁን ባለው ሁኔታ አይደለም። የጨቆነ አካል አድሚኒስትሬቲቭ ቦዲ መሆኑ ከታወቀ ታግለህ እሱን ቀይረህ የተሻለችን ኢትዮጵያን መመስረት ስትችል ሁልጊዜ ህዝቡ የራሱን እድል ህዝብ የምንለው ራሱ በደንብ ዲፋይን መደረግ አለበት። ጥያቄ ያለት ይመስላል። ብዙ እንዳል ወደሚቀጥለው ለመሸጋገር ጨርሳ ጥያቄ የለኝም። ረጅም ሰዓት ስለተቀመጥኩኝ ታሜ ያው በስራ ምክንያት ዘጌት ብሎ ነው እየመጣ ያለው ነግሮኛል፣ ጽፎልኛል። ሞሼም እንደዚሁ ነግሮኛል። ይህን ጉዳይ ግን መቀጠል አለብን። በተለይ ዲቴል እየገባን የብሔር ፖለቲካ ከየት ወዴት በሚለው ጠቅመናል በሚሉና አይ አልጠቀመንም በሚሉ ወገን ቢያንስ እውቀት ሊያስጨብጠን በሚችል ደረጃ እንወያይ ደስ ይለኛል። አሁን ግን የምትሉኝ ነገር ከሌለ ላሰናበታችሁ። ታሜ ሌላ ጊዜ ሲኖርህ ጥያቄ አለኝ ያልገባኝን ነው ማለት እንትን ከማለት አንጻር አይደለም። የናይጄሪያውን ጉዳይ እንደ የወጡበት መንገድ ግን በኋላ ላይ ስፔሻሊ 1960 ምናምን አካባቢ ይመስለኛል አልከሸፈም። አሁን ድረስም እሱ ፕሮብሌም የለባቸውም። ለምሳሌ የቢያፍራን ኢንሲደንት እንውሰድ። ከዛም በኋላ ተያይዞ ኖርዘርን ናይጄሪያ ላይ በዚህ በሀውሳ ሰዎች እንደገና በሌሎቹም በኢግቦዎችም በእነሱ መካከል ያለው ችግር አሁን ድረስ በጣም እኔ በቅርብ የናይጄሪያን ፖለቲክ ለማምጣት ሲሞክር ሃይማኖት እና የነሱ ክፋቱ ሃይማኖት እና ብሔር የሚመስል ጠንካራ የሆነ የሚያስፈራ እንደውም ኮላፕስ ለማድረግ ወይ ፍራጃይል ለመሆን እንጥልጥል ላይ ያሉ ናቸው። ሰው ያን አሁን ባልከው መረጃ አምልጠውታል ምናምን ጊዜ ሲኖር ሰፊ ያርገት ነገር እኔ 2 ደቂቃ ቢሰጠኝ እንደው ፍንጭ እሰጥሃለሁ። ቴዲ ትሰጠኛለህ? 2 ደቂቃ። እሺ 2 ደቂቃ። በፈረንጆች አቆጣጠር እስከ 1996 ዓ.ም ናይጄሪያ ትሪሚስ ነው። አሁን የምትለው ሲቪል ወር ነበር። 3 ብሔር ነው በነገራችን 3 ክልል ነው የነበረው ናይጄሪያ። መጀመሪያ ክልል ከቅኝ ግዛት 54 ሲወጡ 54 አካባቢ ጀምሮ 3 ክልል ሆኑ። 3ቱም ክልል በብሔር ነው የተዋቀረው። ኖርዝ ኢስትና ሳውዝ ተብሎ በኋላ 12 ክልል አደረጉ፣ 24 ክልል አደረጉ። በኋላ መጨረሻ ላይ 96 እስከዛ 5 መፈንቅለ መንግስቶች ተደርገዋሉ። ፕራይም ሚኒስቴራልም ነበሩ። ባይዞ ፕሬዚደንሻል ያደረጉበት ምክንያት ሁሉ አላቸው። አሁን ናይጄሪያ ልክ እንደኛ ሰፊ ክልሎች አሉ። እኛ ጋር እንደሚታየው ኦሮሚያ፣ አማራ በጣም ትላልቅ ክልሎች ናቸው። ሶማሊያ እንደዚህ አይነት ክልሎች ችግር እንደፈጠሩ አዩ። ኖርዞቹ በኢትዮጵያ ውስጥ እንግዲህ 71 ሚሊዮን ያለው ህዝብ የለም። ናይጄሪያ ውስጥ ግን አለ። ምንድነው ፉለኔ ናይጄሪያ 31% ማለት የ211 በጣም ብዙ ህዝብ ነው። ፉለኔ፣ ኢቦይ እና ዮሩባ ፉለኔን ብቻ ስንት ክልል ነው ያደረጉት? 10 ክልል አንድ ቋንቋ ነው የሚያወሩት። ባይዘ እነሱ ከብሔር ውጥረት ከሲቪል ወር በኋላ የተማሩት ምንድን ነው? ክልሎቹን በታተኑና ብዙ አደረጉ። 36 ክልል አደረጉ። ኮምፒቲሽኑ በቋንቋ መሆኑ ቀረና በኢኮኖሚ በሌላ ጉዳይ ነው የሆነው። ለምን አንድ ብሔር ራሱ 10 ክልል ነው ብቻው ፉለኔ። ቀጥሎ ዮሩባ ነው። ዮሩባ 7 ክልል ነው ብቻው፣ አንድ ቋንቋ ነው ግን የሚያወሩት። ሌላኛውን ኢቦን 5 ክልል አደረጉና 3ቱ ብሔር ብቻ 22 ክልል ናቸው ከ36 ትናንሽ ህዝቦች አሉ ክልል ያለው እና ምንድን ነው ያደረጉት? የመጀመሪያ ውጥረቱን አጠፉ ማለት ነው። አሁን ፉለኔ ከኢቦይ ጋር የሚፎካከሩ ፉክክር የለም፣ ብዙ ክልሎች ሆኑ። የመጀመሪያ። ሁለተኛ ፓርላሜንታሪ ስርዓትን አስወገዱ። ለምን? ቀጥታ ከሁሉም ክልል የሚመረጥ ፕሬዝዳንት አመጡ። የዛን ጊዜ እንደኛ በፓርቲ ተወክሎ መጥቶ ከፊት ለፊት የሚያጨበጭብ ጠቅላይ ሚኒስትር አታገኝም። ተወጥሮ በብዙ ዲሞክራሲና በብዙ ፍትጊያ በሁሉም ህዝብ የሚመረጥ ፕሬዝዳንት ሲያመጡ ቢያንስ ኮምፒት ማድረግ ይችላል ማንኛውም ህዝብ ማለት ነው። ክልሎች አሁን በኢኮኖሚ ነው የሚወዳደሩት። ችግር የለም ወይ? ችግር አለ፣ ግን ከኛ በጣም የተሻሉ ናቸው። አሁን ድሮ ናይጄሪያ ከኛ በላይ በሃይማኖት ሳውዝ ክርስቲያን፣ ኖርዝ ሙስሊም ጦርነት ነበር። በብሔር እኔ አሜሪካ ውስጥ በነገራችን ላይ ትምህርት ቤት ሁሉ የሄድኩት ከናይጄሪያዎች ጋር ነው። በጣም ጥላቸው የሚገርም ነው። የኛ እንደውም ይሻላል፣ ግን በሀገራቸው ጉዳይ አሁን ከኛ የተሻለ ዩኒፊኬሽን ኢንዲቪዚብል ናይጄሪያ ነው የሚለው። ዋና ከተማቸውን ቅድም አንድ ወንድሜ እዚህ ሲያወራ የሰማሁት እኔ በሂንድ፣ በናይጄሪያ፣ ስዊዘርላንድ፣ ጀርመን በእነዚህ ሀገራት በካናዳ ፌዴራሊዝም ላይ ጽፌ ያለው ብዙ ነገር
ዋና ከተማቸው ኢሹ እንዳለ ይታወቃል። የትም ዓለም ላይ ግን አንድ የሚጠይቅ ነገር የሚነግረ ነገር ምንድን ነው? በየትኛው ፌዴራሊዝም ሀገር ላይ ዋና ከተማ የክልል ከተማ ይሆን ሆኖም ማያውቅም። አንድ ሀገር ጥረብያ አንድ ቀን የሚጠራ የለም እዚህ። ኢፍ ዩ ትራይ ቱ ዱ ዳት አገርን የመበተን ቀን ነው ያ። ለምን ዋና ከተማ ወይ ዋና ከተማ ራሱን ክልል ነው የሚሆነው ወይም ራስ ገዝ ነው። ሂንድ ላይ ራስ ገዝ ነው፣ ጀርመን ላይ ክልል ነው፣ ናይጄሪያ ላይ ራስ ገዝ ነው። የትም ሀገር ጥራ ራስ ገዝ ነው ወይም ራሱን የቻለ ክልል ነው የሚሆነው። ከዚህ ውጭ እንደ ኢትዮጵያ አይነት ሙከራኛ እንወስዳለን ካልክ ዳት ኢዝ ዘ ዴይ ዩ ጎይንግ ቱ ዲስትሮይ ዳት ካንትሪ። ብዙ ኢንትረስት ይመጣል እዛ ጋር። ስለዚህ ብዙ ልምዶች አሉን። ናይጄሪያ ዋና ከተማቸውን አቡጀን ምንድን ያደረጉት ራስ ገዝ አደረጉና 2 ሴኔት፣ እኛ ጋር ፌዴሬሽን ምክር ቤት የአዲስ አበባ ተወካይ የለም። ለምን? ብሔር የለም ብሎ ማለት ነው። ህዝቡ ውክልና የለውም። ስለዚህ ትላልቅ ሀገራዊ ውሳኔዎች ላይ የአዲስ አበባ ህዝብ መወሰን አይችልም፣ ተመልካች ነው። ናይጄሪያ ግን ምንድን ያደረገችው 2 ተወካይ ላካችና ዋና ከተማ ልክ እንደ ዲሲ ማለት ነው። ዲሲም ሴኔት ውስጥ የላቸው ባይዘ ግን ዲሲ እንደ አዲስ አበባ ጭቅጭቅ ያለው ከተማ አይደለም። ስለዚህ ዋና ከተማቸውን በፌዴሬሽን ምክር ቤትም በህዝብ ተወካዮች ምክር ቤትም ወከሉ፣ ራስ ገዝ አደረጉ። አገራቸው ሞሮሌስ ስዋት ስቴብል ዛናስ። ስለዚህ በዚህ መንገድ ናይጄሪያ ትንሽ ከእሳቱ ፍሮም ሃወሬር አውትሳይድ ወጥተዋል በእኔ እምነት። ዶክተር እንደ ሁልጊዜው ከሁሉ በጣም ከልብ ነው ማመሰግነው። እንዲህ ያላችሁ ሊቃኖች ናቸው ያለባችሁ። በፌዴራሊዝም ዙሪያ የተማራችሁ ጥናታዊ ጽሑፍ የጻፋችሁ ያነበባችሁ ሰዎች ስትመጡ አሁን ብዙ ሰዎች እውቀት ያገኛሉ። ቴንኪው። ሞሼንም እንደዚህ እንደ ሁልጊዜ ከልብ ነው ማመሰግነው። ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለበት የሚል እምነት አለኝ። በተደጋጋሚ እንደምናገረው ፖለቲካውን ለፖለቲከኞች መተው አለብን የሚል እምነት አለኝ። ለአንድ ደግሞ የምናደርገው ማነው ፖለቲከኛ ማነው ፖለቲከኛ ያልሆነ የሚለውን ደግሞ የምንለዩት ሊቃኖች ስመጡ ነው። ሳትደበቁ ስቀሩ ነው። ከልብ ነው ማመሰግነው። ላሰናብታችሁ፣ በሚቀጥለው እንገናኛለን ማክሰኞ። ታንክ ዩ ቴዲ፣ ታንክ ዩ ሞሻ። መልካም ጊዜ። እሺ ክብራትና ክብራን እንዴት ናችሁ? የሚገርም ጊዜ ነው እንደ ሁል ጊዜው የነበረው። እንዴት ነበር? ሁሉ ሰላም ነው? ቆያለሁ ብዬ ካሰብኩበት ጊዜ ነው። ረጅም ሰዓት ቆይቻለሁ። አዊሽ ዶክተር ታሜ ቀደም ብሎ በስራ አጋጣሚ ይሄ ህዝብ ሊቋቋሙ ከሚችለው በላይ እኮ ስንት ታለንት ያለ ልጅ ነበርኩ እኮ። ስንት ታለንት ምን ዋጋ አለው? እዚህ የማይ ፖለቲካ ውስጥ ገብተን ስንት ታለንታችን ተበላ። አንገቴ ላይ ዲም ላይት አድርጌ ስማ፣ በተፈጥሮ ፋራ ከሆኑት በላይ እኮ ነው ፋራ መሆንብን። በተፈጥሮ ፋራ ከሆኑት በላይ ፋራ ሲሆንም ባይጣል ነው። ራሳቸው ፋራዎቹ እኮ ፋራ ይሉኛል እኮ ተገርመው። ራሳቸው ፋራዎቹ ፋራ ካሉ በቃ የሚገርም ትወና ተወኛለሁ ማለት ነው። ሰገጤ ነው ምን ሰገጤ ነው እንዴ ይሉኛል ራሳቸው ሰገጤዎቹ እኮ። ሰገጤዎችን እስካስገርም ድረስ ማን አለ እንደኔ? አለ እንደኔ? እሺ ማን አለ እንደኔ? ሰገጤዎች ራሳቸው ሰገጤ ያሉኝ እኔ ምን ያህል ከነሱ ብሼ በሰግጥ ነው? እሺ አሁን ይህን አቆማለሁ። የመዝናኛ ቻናሎች ከፍታለሁ። የመዝናኛ እኔን ብዙዎቻቸው በመዝናኛ አታቁኝም አይደል? አታቁኝም በመዝናኛ ቁጥር 2 የመዝናኛ ቻናል እሱን ከፍትና የተለያዩ ፕራንኮችን ያን ያለ መስራት ሙከራ አድርጋለሁ። ከፖለቲካ የተረፈ ጊዜያችሁን እናንተን ለማዝናናት አውላለሁ። ሃይማኖት ሃይማኖት ጉዳይ ነገ። እሺ
ነገ በሃይማኖት ጉዳይ ነገ በሰፊው እንወያያለን። ነገ እዚህ ሆሊዴ ነው፣ እዚህ በዓል ነው መሰለኝ ያለሁበት። እሺ ሌላ ጥያቄ አለ? ሌላ ጥያቄ የምታነሱ ጥያቄ? በእርሱ አስተያየት ኢትዮጵያ ሚዲያ ሀገሪቱን የብሔር ብሔረሰቦች ብዝሃነት ፍትሐዊ በሆነ መልኩ ለማንጸባረቅ የሚያስችል ነፃ ነው ወይ? በእርሱ አስተያየት የኢትዮጵያ ሚዲያ የሀገሪቱን ብሔር ብሔረሰቦች ብሔር ብሔረሰቦች በአግባቡ ያንጸባርቃሉ ብዬ አልገምትም። ግን ጥሩ የሚባሉ ጅማሬዎች አሉ። በኦሮምኛም በአማርኛም በትግረኛም በተለያዩ ቋንቋዎች ክልሎችም የራሳቸውን ሚዲያ ከፍተው አሁን አንዳንድ የብሔር ጥያቄ አልተመለሰም ስትሉኝ ምን እንደሆነ እኔ አላውቅም። ለምሳሌ የብሔር ጥያቄ ምን ማለት ነው? ባህላዊ ልብስን መልበስ ነው? ይሄ ፖለቲካ እንዴት እንደምታደርጉት አላውቅም። አንዳንድ ጊዜ ባህላዊ ልብሳችን አለ። ገንዘብ ካለ ገዝተህ ልበስ። ከፈለኩኝ ገንዘብ ካለኝ እኔ የስልጤም የኦሮሞም የአማራም የትግራይም የቱን ብሔረሰብ የአማረኝን ገዛለሁ። ያውም ደግሞ በማይቀመስ ዋጋ ማለት ነው። ገንዘብ ካለ ልበስ፣ ማን ከለከለ? ይሄ እንዴት ፖለቲካ ይሆናል? የኔ ጥያቄ በህግ እንዳትለብስ ካልተከለከልክ በስተቀር። እሺ ሌላ ጥያቄ? ቴዲ 30 ቤት እየገባ መከራውን የሚበላ ህዝብ እንዴት ብሎ ያስቅ? ራሱን መሳቅ ናፍቆታል። እውነት ነው። ዮኒ ወንድሜ፣ ዮኒ በጣም ዮኒ ተወዳጅ ልጅ ነው። በጣም ተወዳጅ ልጅ ነው። ቁም ነገር ትክክለኛ ዮኒ እኮ ቂም የምትይዙበት የምትጣሉት ወይ ቆርጣችሁ የምትቆርጡት ምናምን ሰው አይደለም። ዮኒ የገባው ነው ሰው። ተነጋግራችሁ ልትግባቡ የምትችሉት አይነት ሰው ነው ዮኒ። ሰገጤ አይደለም። አሉ አንዳንድ መዥገሮች አሉ። አንዳንድ መዥገር አሁን እኮ የተቸገር ነው። እልም ያሉ ሰገጤዎች መጥተዋል። ዩዘርኔም እና ፓስዋርድ አላችሁ። በቃ ከያዝ በቃ እሱ እኮ ከያዝ አይለቅም ወይ እሷ እኮ ከያዘች አትለቅም ሲባል እንደ ጀግና ይቆጥሩታል። በቃ እንደ ልዩ ተሰጦ። ወንድም የከያዝክ ማትለቅ ከሆን ከአንተ ሰገጤ ነህ። ሌላ ነገር የለውም። ከያዘም አይለቀው ሰገጤ ነው። የአራዳ ልጅ እጥፍ ይላል። በቃ አለቀ። ወደሚሄድበት ይሄዳል። የሆነች ነገር ይላል። በቃ ይሄዳል። እና ዮኒ ወደ ጌታ እንግዲህ ወደ ጌታ ቤት ከሄደ መዳን በክርስቶስ ነው ብሎ ካመነ እንግዲህ ጉድ ፎር ሂም፣ ደስ ነው ሌላቸው የሚገባው። በሌሎች ማህበራዊ ጉዳዮች ላይ እንገናኛለን። ሞጣ በጣም አሪፍ ሰው ነው። በጣም ደስ የሚለኝ ሰው ነው ሞጣ። በጣም ማን ነው የተባረረው? ማን ነው ተባረረው የምትሉት? አንድ ቀን ጋብዘዋለሁ ሞጣን። አንድ ቀን ጋብዘዋለሁ። ቁም ነገር በፖለቲካው ሞጣ በሀሳብ መወያየት የሚችል ሰው ነው። ቁም ነገር በሀሳብ መወያየት የሚችል ሰው ነው። አንድ ቀን መጥቶ በሚሰጠው ደቂቃ እንዴት እንደተናገረ አይታችኋል። ትላልቅ ሰዎች ነን፣ በስነስርዓት እናወራ የሚል መዝግቦ የሚያወራ ሰው ነው ሞጣ። ዝም ብሎ አላስፈላጊ ሰዎች ጋር ገስት ላይ ሲቀመጥ ወይ ሲሰድቡት ወይ ሲቆሰቁሱት ይናገር ይሆናል በንዴት እንጂ ጥሩ ውይይት ያለበት ቦታ ላይ ሀሳቡን መናገር ማንጸባረቅ የሚችል ሰው ነው። በጣም ፖለቲካ በጣም በሚገባ መናገር የሚችል ነው። ምማይን ነው ማማይን አስገባት ይሉኛል። ማናት ምማይ? እሺ እንደ በግ የሚለውን መዝሙር እንደ በግ የምትዩ ዘማሪ አለሽ? ይሄ ጥሩ ጥያቄ ነው። አለሽ እንደ በግ?
እንደ በግ አለሽ። እዚህ መነጋገሪያ ስፍራ ድረስ ትፈለጊያለሽ አለሽ። እንደ በግ ተወካይ በጣም ረጅም ጊዜ አፌ ውስጥ የቀረ መዝሙር ነበርና ሰው ራሱ ቁም ነገር እያወራኝ እንደ በግ ኑሪ ተብዬ ምናምን ላለውና ቴዲ ያመሃል እንዴ ይሉኛል። እኔ አፌ ላይ ምላሴ ላይ ታትሞ ነው አለሽ እንደ በግ ተወካይ አስገባላችሁ። እንደ በግ አለው ትላለች። ካናዳ ነው መሰለኝ የምትኖረው። እንደ በግ አለሽ እንደ በግ የሚለውን ዝማሬ የዘመረችው እሷ ናት። በነገራችን ላይ ሀይ እንዴት ነሽ ሚላ? እንዴ እኔ ስፒከር ሴክሽን ገብቻ አላውቅም። ለመጀመሪያ ጊዜ ገስት ላይ ለመጀመሪያ ጊዜ የገባሽው? አዎ። እና እንደ በግ ኑሪ ተብዬ የሚለው እንዴት መጣለሽ? እስቲ ሀሳቡ። አይ ብዙዎቻችን እንደ በግ መኖር እንደ ፍየል ነው የምንኖረው ብዙ ጊዜ ነው። በፍየልነት ይጎለናል ብዬ ነው። በፍየል ዘመን ነው፣ በበግ ዘመን እንደ ፍየል ነው የምንኖረው አይደል? ስለዚህ እንደ በግ እንኖር ነው። ወደ ቀድሞ እንመለስ። እንደ በግ የተፈጠርነው እንደ በግ ለመኖር ነው። እኛ እየኖርን ያለነው እንደ ፍየል ነው። ያ በጣም የሚገርም ሀሳብ ነው። ልታቀነቅንኝልን ትችላለች? ምናልባት መዝሙሩ ካላስቸገረ። እሺ፣ ድምፄ ግን እንዳይረብሻችሁ። ችግር የለውም። እንደ በግ ኑሪ ተብዬ እንደ ምንድን ነው ምኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? የኔ ባህሪ የኔ ጸባይ በጌታ ይሆናል። በደንብ አላ እንደ በግ ኑሪ ተብዬ እንደ በግ ኑሪ ተብዬ እንደ ምንድን ነው ምኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? በጣም እኮ ቆንጆ መዝሙር ነው። ጥሩ መልእክት ያለው መዝሙር ነው። ይሄ እኮ እንደውም በአንቺ ቢዘመር ይሄ ሁሉ ትችት እንትን አይልም። አይ ቲንክ ምናልባት እሷ በጣም ነው የተጫወተችዋል። ለምን ሪሚክስ አታደርጊው? ላድርገው እንዴ? ሪሚክስ አድርጊው። አንዷ በነገርሽ ላይ አንዷ ሪሚክስ አድርጋው ተጫወታ አይቼ በጣም የሚገርም አድርጋ ተጫወታለች። ስሟ ማናት? ከሆነ ወንድ ልጅ ጋር ጊታር እየተጫወተ እሱ አይቼዋለሁ። ያ አይ በጣም እኛ አክሰንት ላይ መቀለድ ስለምንወድ ነው እንጂ ዜማው በጣም አሪፍ ነው። መልእክቱም በጣም ቆንጆ መዝሙር ነው። በጣም ጥልቅ መልእክት ያለው መዝሙር ነው። ያ በጣም እና ይህን ካልን በኋላ እንዴት ነሽ አንቺ? ለተከበረው የቲክቶክ ፍርድ ቤት እስቲ ራስሽን አስተዋወቂ ብትባይ እንዴት ነው የምታስተዋወቂው? ሚላ ማናት? የካናዳ ባንዲራ ይታየናል እዚህ ጋር። እኔ ራሴን እዚህ ቦታ ማግኘቴን በእውነት አላምንም። ሳታስብ ነው የገባችው፣ ምንም በማታውቀው ጉዳይ። ሚላ እባላለሁ። በካናዳ ቶሮንቶ ከተማ እገኛለሁ። ቶሮንቶ? ያ የት ነህ አንተ? እኔ እንደ ሁኔታው ነው። አንዳንዴ ሲድኒ፣ አንዳንዴ ቶሮንቶ፣ ግን ብዙ ጊዜ ማሳለፈው ቶሮንቶ ነው። በብሔሬ ምክንያት ስለሚያሳዱኝ ቀያይራለሁ። ፎር ሴኪሪቲ ፐርፐዝ ሪቪል አታደርግም? በሴኪሪቲ ነው። እና ኤኒ ፕላንስ ፎር ዘ ሎንግ ዊኬንድ? ሶፋር ምንም ለዊኬንድ ወይም ደግሞ ለበዓሉ ምንም ፕላን የለኝም። ነገ እገባለሁ ብያለሁ። ሚድ አካባቢ
ሃይማኖታዊ ነክ ጉዳዮች ላይ እናወራለን። ቴዲን የመስበክ ዘመቻ የሚባል ፕሮግራም አለ። እንግዲህ በ3 ወር በ2 ወር ውስጥ እናሳውቃለን። እኔና የእኔ ቤት ነዋሪዎች ከኔ ጋር። አንተም ልትቀይር ነው ሃይማኖት? ሰሞኑን ፋሽን ሆኗል ሃይማኖት መቀያየር መሰለኝ። እኔ መቀየር የሚቀይሩት እኮ መጀመሪያ ያላቸው ናቸው። እኔ የለኝም እና እኔ የእነሱ ያደርጉኛል፣ ግን እኔ ለማሳመን አለባቸው። እኔና ከኔ ጋር አብራችሁ ለመቀየር የተዘጋጃችሁ አላችሁ? እስኪ አንዳንድ ዶክተር ጻፉ። ሪሊ አምናችሁ ማለት ገብቷችሁ ቴዲ ጆይን እናድርግ የምትሉ ብዙ አላችሁ ብዬ አስባለሁ። አላችሁ? እስኪ አንዳንድ ጻፉ። ንግስት እንደ በግ ኑሪ እራሷ እየጻፈች ነው። ሶ ኤቲስት ነህ ወይስ you just don't believe in any religion? ኤቲስት አይደለሁም፣ ግን መከተል ያለብኝ ሃይማኖት አለ ብዬ አስባለሁ። የሆነ ሃይማኖት ግሩፕ ውስጥ አይደለሁም፣ ወይ እስልምና ውስጥ አይደለሁም፣ ወይ ፕሮቴስታንት አይደለሁም። በእግዚአብሔር ሕልውና አምናለሁ። ፈጣሪ አለ። ብዙ ጊዜ ኤቲስቶች በእግዚአብሔር ሕልውና ጥርጣሬ ያሳያሉ። በእርግጥ ዓለም ላይ ኤቲስትም ሆኖ በእግዚአብሔር ሕልውና ላይ ጥርጣሬ የማያሳዩ አሉ። ግን እኔ አለ እግዚአብሔር ኤግዚስት ያደርጋል ብለህ ታምናለህ? እግዚአብሔር አለ። አሁን እኔ በዋነኛነት ማወቅ የምፈልገው ይሄ ሆሊ ትሪኒቲ አለ አይደል? ይሄ በተለይ ከኒቂያ ጉባኤ በኋላ ይሄ የአሪዮስ ትምህርት እና ሚስጥረ ስላሴዎች አሉ አይደል? በሚስጥረ ስላሴ ጉዳይ ላይ እስቲ መረዳታቸው እንዴት ነው የሚለውን እያየሁኝ ነው። በተለይ እስልምና እምነት ተከታዮችን ማስገብቼ እየሰማሁኝ ነበር። አሁን ምንድን ነው የደረስኩት መሰለሽ? የፕሮቴስታንት የሐዋርያትና የኦርቶዶክስ እምነት ተከታዮችን በተለይ ዋና ጉዳዩ ምንድን ነው? ከየት ነው የምንጀምረው? እንዴት ነው የምንጸልየው? አሁን ነገ የምንወያየው ጸሎት ለማን ነው? ለማን ነው መጸለይ ያለበት? እንዴት ነው የሚጸልየው? የጸሎቱን ደግሞ ስንጨርስ እንዴት ነው የምንዘምረው? አምልኮ የሚገባው ለማን ነው? እኚህ ነገሮችን በደንብ እናጠራለን። የማጥራት ሃይማኖተኛ ነን ብለዋል ወይም ደግሞ በሃይማኖት ውስጥ ያሉ ሰዎች ናቸው ያጠሩልንና ግራ ቀኙን አይተን እግዚአብሔር በሰጠችን አእምሮ አመዛዝነን እንወስናለን። እኔና ተከታዮች እንደዛ ነው የተባባልነው እንግዲህ እስካሁን። ስለዚህ ፕሮቴስታንት፣ ኦርቶዶክስ እና ሙስሊሞችን ነው የምትጋብዘው? ለእስልምና እምነት ተከታዮች ሌላ ብቻውን ራሱን የቻለ መድረክ አዘጋጃለሁ። ቢኮዝ አሁን ሳየው እንትን መስሎ አልታየኝም። ኮምፕሊትሊ ልዩነት አለ በአስተምሮታቸው በዶክትሪናቸው ጉዳይ። ስለዚህ አንድ መድረክ ላይ ባስቀምጣቸው እንትን የለውም፣ ትርጉም የለውም። ስለዚህ ማስገባት ያለብህ በትሪኒቴሪያንስ እና ከዛ ደግሞ ዋነስም ይባሉ አሉ መሰለኝ በትሪኒቲ ማያ ሐዋርያቶች። አሁን ሐዋርያቶች የካቶሊክ ሐዋርያት፣ ፕሮቴስታንት እና ኦርቶዶክስ። ሐዋርያት ማለት እነዚህ ዋነስ የሚባሉ ዋነስ ፔንቴኮስታል የሚባሉት ማለት ነው። ፋዘር ሳን እንደ ሆሊ ስፒሪት አንድ ነው ብለው የሚያምኑት ናቸው አይደል? ከዛ ለሙስሊሞች ሌላ መድረክ አዘጋጅላቸዋል፣ ብቻቸው ራሳቸው ብቻ የሚመጡበት ማለት ነው። ኦኬ። ዋነስ እና ሙስሊሞች ግን ትንሽ ይመሳሰላሉ። አይ ቲንክ የሙስሊሞችን ጥያቄ ዋነሶች መመለስ ይችላሉ ሪሊ ይመስለኛል። ምክንያቱም በሶስትዮሹ ጉዳይ በስላሴ በሚስጥረ ስላሴ ጉዳይ ይመሳሰላሉ ይመስለኛል። ያ እነሱም አንድ አምላክ ነው ብለው ነው የሚያምኑት። ዋነሶችም በስላሴ አያምኑም። ሁሉም ኢየሱስ ነው ብለው ነው። እግዚአብሔርም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው፣ ወልድም ኢየሱስ ነው ብለው ስለሚያምኑ የሚመሳሰሉ ይመስለኛል። ጀስት የስም ልዩነት ነው። ምንድን ነው ልክ አሁን ቴዲ ቲክቶከር ነው። ቴዲ ደግሞ ሜቢ ለሳምበዲ ጓደኛ ነው ወይ ባል ነው ወይ አባት ነው እንደሚሆነው መሰለኝ። እነሱ ይሄ ትሪኒቲን የሚፈቱት። አሁን ችግር የሆነብኝ ምን መሰለሽ? እኔ አሁን ለየት ያለ
ሀሳብ ነው ይዤ የመጣሁት። አንዳንዶቹ ተረድተውኛል፣ አንዳንዶቹ አልተረዱኝም። ሌላ ቤት በሚከራከሩበት መንፈስ ነው የሚመጡት። አሁን እኔ ለምሳሌ ሚላ እኔን ትሰብክኛለሽ፣ ሌትስ አሁን አንቺ የእስልምና እምነት ተከታይ ብትሆኚ አስተምሮትሽን ዶክትሪንሽን ነው የምትነግሪ ለእኔ እንጂ ለኦርቶዶክሱ አይደለም የምትነግሪው። ኦርቶዶክሱማ ኦልሬዲ የኦርቶዶክስ እምነት ተከታይ ነው ዘንድ ጥያቄም ስትጠያየቁ ጥያቄዎቻችሁን ማበጀት ያለባችሁ። ለምሳሌ ቴዲ እናንተ እምነት ውስጥ ቢመጣ ይሄ ከዚህ ጋር አይጋጭበትም ወይ ብላችሁ አሲፍ እኔ እንደጠየቅኩ አድርጋችሁ ጠይቁ ነው የምላቸው። እና ብዙ ጊዜ ምን ያደርጉታል? የእርስ በርስ መነቋቋል ያደርጉታል። የሰለቸ ክርክር አለ። ያ ይደብረኛል። በጣም የሚደብር ነገር ውስጥ ይገባሉ። ከዛ ውጭ ግን እስካሁን ያየኋቸው በጣም 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 አብዛኛው ሰው አይዶን በጣም በብዙ ሶሻል ሚዲያ ላይ ተቀባብሏቸዋል። በቲክቶክ በዩቲዩብ ብዙዎቹን ፍላጎታቸው እንደሆነ አይቻለሁ። እውቀትና ትምህርት እያገኙ እንደሆነ አይቻለሁ። አይ ግን ይሄ የዚህ የምንድነው የሃይማኖት ክርክር ቲክቶክ ላይ ያለው በጣም ኤግዞስቲንግ ነው። አንዱ ሃይማኖት የአንዱን ሃይማኖት ሪስፔክት አያደርግም እና እሱ ነገር በጣም ነው የሚገርመኝ። አይገስ እዚህ ሀገር ያሉት ኦርቶዶክስ እና ፕሮቴስታንት ኦር ካቶሊኮች እንደዛ አይነት እንትን የለም። ይሄ ኢትዮጵያ ውስጥ ያለው አይነት ቴንሽን እዚህ ሀገር ብዙ አላይም። እዚህ ሲወያዩ ቁጭ ብለን እኔ አሁን ለምሳሌ ዩቲዩብ ላይ ታያቸዋለሽ። እስልምናው ሌላውን እምነት ተከታይ 3 ሰዓት 4 ሰዓት የፈጀ ውይይት ያደርጋሉ። አንዱ ተነስቶ የራሱን ዶክትሪን ያስተምራል፣ ይቀመጣል። አንዱ ይጠይቀዋል፣ ይቀመጣል። መጨረሻ ላይ ተጨባብጦ ሲሄዱ ነው ማለት በጣም ጉድ ፍሬንድስ ምናምን ዲቤት ሲያደርጉ አሁን ካቶሊክ እና ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ኦር ፕሮቴስታንት በጣም ደስ የሚል ዲቤት ነው የሚያደርጉት እና ጥላቻ ምናምን እንደዚህ በጣም የከረረ እንትን የለም እዚህ ሀገር። ኢትዮጵያ ውስጥ ግን በሁሉም ሙሉ እኮ አይደል ሰው ኦርቶዶክስ ፕሮቴስታንትን አያገባም። በሁሉም ረገድ በዛ ደረጃ ነው የሚጠላለው። ለምን መሰለሽ እኛ በፖለቲካውም በሃይማኖቱም እንደዚህ የምንሰዳደበው የምንገዳደለው ችግር ነው። ሰው ችግሩን ይዞ ነው የሚመጣልሽ እና ብስጩ ይሆናል። አሁን ባደጉት ሀገራት አትሊስት የኢኮኖሚ ጥያቄ የለባቸውም። እነዚህ በተለይ ኢሮፓ፣ አሜሪካ ያሉት እነዚህ የእምነት ሰዎች ቤዚክ የሚባለው ኒድስ የተሟላላቸው ናቸው። እኛ ሀገር አሁን ስቴዲየምን ብትገቢ እኮ በእግርሽ ገብተሽ በዊልቸር ነው የምትወጪው፣ ተፈንክተሽ ማለት ነው። ወይ እግርሽን ይሰብሩሻል። ሁሉም ፖለቲካ ላይ ብትመጪ ፖለቲከኞቹ ራሳቸው አብዛኞቹ ችግራቸውን ይዞ ይመጣሉ እና ትንሽ ነገር አታበሳጫቸው ነች። ወደ ስድብ ይገባሉ፣ ወደ ጥላቻ ይገባሉ፣ ወደ ዛቻ ምናምን ይገባሉ። እና እኔ እንግዲህ የደረስኩበት ድምዳሜ ሀብታሞች በሰላም ተወያይተው ተጨባብጠው ከተለያዩ እነዚህ ድሃዎች ለምንድን ነው የሚሰዳደቡት የሚገዳደሉት? ችግር ነው። እኔ የደረስኩበት እንግዲህ ችግር መጥፎ ነገር ነው። ያ አይ ቲንክ እሱም ሊሆን ይችላል። ደግሞ እኔ በጣም የማይገባኝ ነገር አሁን አንዱ ሃይማኖት ለምሳሌ ፕሮቴስታንቱ መጥቶ ኦርቶዶክሱን እንደዚህ ስታጭበረብሩ እንደዚህ ስታረጉ ተገኛችሁ ይላል። ኦርቶዶክሱ መጥቶ እንደዛ ላይክ እኔ ማምነው አንድ ሰው የሚያምነውን ነገር የሚያምነው ጄኒውንሊ ስለሚያምን ነው ብዬ ነው የማስበው። አንድ ሰው ኦርቶዶክስ ስህተት መሆኑን እያወቀ ኦርቶዶክስን ይከተላል ብዬ አላስብም። ሁሉም የሚያምነውን ጄኒውንሊ ስለሚያምን ነው የሚከተለው። አትሊስት ያንን ሪስፔክት አድርገህ ነው መነሳት ያለብህ ውይይትም ስታደርግ። ግን እኔ አሁን ከፕሮቴስታንቱ ለምሳሌ ከነዚህ ኦንሊ ጂሰስ ሐዋርያት ካልካቸው ጋር ሲወያዩ ሊትራሊ እንደዚህ ብላችሁ ስታጭበረብሩ ተገኝታችኋል፣ እንደዚህ ቃሉን ቀይራችሁ አውቃችሁ ምናምን ይሏቸዋል። እና አይገባኝም ለምን እነሱ ለምን ያጭበረብራሉ? አይ ጀስት ዶንት አንደርስታንድ። ገባህ ልል የፈለኩ ገብቶኛል በደንብ። ያ
ሰው ማጭበርበር የሚፈልግ ሰው ያለ አይመስለኝም። It's just they follow it because genuinely ስለሚያምኑ ነው። So at least ከዛ ከተነሱ እንትን sympathize ነው ማድረግ ያለብህ ይመስለኛል። አሁን ያንተ ሃይማኖት ልክ አይደለም ብዬ ካሰብኩኝ ከሲምፐቲ አዝኜልህ አለ አይደል ላይክ እንትን ነው መጀመሪያ ያለብኝ እንጂ ያንተን ሃይማኖት በማጣጣል አይመስለኝም። እኔ አይ ቲንክ ፕሮቴስታንቱ ላይ ትንሽ ፕሮቮኪንግ ነገር ያለ ይመስለኛል። ላይክ አሁን ሌሎቹን እንደ ክርስቲያን አለመቁጠር፣ ኦርቶዶክስ ምንም ነገር አያውቅም ብሎ መነሳት ምናምን ልክ ነው ብዬ አላስብም። የኔ ብቻ መንገድ ነው ትክክል ብሎ የሚሄድ ትክክል ያ እሱ ነገር በጣም ፕሮቮክ የሚያደርጋቸው ይመስለኛል በኦርቶዶክስ ሳይድ እና አንደርስታንድ አረጋቸዋለሁ። አይገስ ጥላቻው ከየት እንደመጣ አንደርስታንድ ለማድረግ ሞክራለሁ ብዙ ጊዜ። ክብራትና ክብራች ልጅ እዚሁ እያለች ፎሎ አድርጓት ትጠቀማለህ። እኔና ፍጣቴኝ እዚህ ፎሎ አድርግ። በአሁኑ ሰዓት ቢያንስ 500 ሰዎች ፎሎ መልሽ ይላል። እዚህ ጋር ፎሎ እየመረጥ መልሽላቸው። እንዲህ ያለ የሰላ ሀሳብ የሚያቀርብ ሰው ለቀም ማድረግ አለበት። እዛ ላይ ቶሮንቶ ካናዳ ነው ያለችው። አይታወቅም። አትፍሰዝ በግም ሲፈዝን የታረደው ቆየ እኮ እሷን ከተከተልኳት ይላል አንደኛው። እምነትሽ ምንድን ነው ያንቺ? ይጠይቁሻል አንዳንዶች። ሃይማኖትሽ ምንድን ነው? ፕሮቴስታንት። ፕሮቴስታንት። ቪዲዮ ማምራት የምትችል ከሆነ ታበራ ደስ ይላል። ባታበራም ችግር የለውም። መጀመሪያ ጊዜ ገስት ገብተሽ አታውቂም? አላውቅም። ሰው ቤት ገብተሽ አታውቂም? ገስት አላውቅም። ይሄ መጀመሪያሽ ነው? አዎ። ዋው። ስለዚህ የመጀመሪያ ራሱ እንዴት እንደሚደረግ trying to figure out ትላመቻለሽ። ቲክቶክ ላይ እንግዲህ ግን ቪዲዮ ለመክፈት ደግሞ you have to have የሆነ number of followers አለ። ከ1000 በላይ ካለሽ ይቻላል። 1000 ፎሎወር ነው የሚያስፈልገው። እዛ ይከፍትልሻል። ምንድነው ኮንተንቶችሽ ምንድን ናቸው? ኧረ እኔ ምንም ኮንቴንት የለኝም። ፎቶ ምናምን የለሽም? ፎቶ ዝም ብዬ ፎቶ አንዳንዴ ፖስት አደርጋለሁ እንጂ ኮንቴንት ብዙ የለኝም። አቶ ጸጋይ የተባለው ሰውዬ ፎሎ መልሽልኝ ይላል። ጋሽ ጸጋይ ምን ያደርግሎታል? እርሶ ቢመለስ ባይመለስ ፎሎ ካረገ ይበቃል። ፎሎ ባክ መልሽልኝ የኔ ልጅ ይሉሻል። ችግር እኮ ነው። እሺ እንዴት ናችሁ? ቲክቶክ ላይ ላይቭ ገብታ አታውቅም፣ ገስት ላይ ተቀምጣ አታውቅም። የመጀመሪያዋ ናት። ሰው የመጀመሪያዋ ታሪካዊ ገስት ትልቅሩም ገባሁኝ ደግሞ መዛ ላይ በመዝሙር ነው የገባችው። እንደ በግኑር ተብለ የሚለውን የተጫወተች። ሌላ ለእኔ ቤት ነዋሪዎች የምታያቸው የምታስተላልፊ መልእክት አለ? አይ እና አንተ ጋር ብዙ ጊዜ ፖለቲካ ስለሆነ እንትን ብዬ አላውቅም፣ ሰምቼ አላውቅም። ብዙ ፖለቲካ ቶጂ አለመውደድ ሳይሆን ያው አንደርስታንድም ብዙ ስለማላደርግ እንትን አለ። የሚያወሩት ነገር አይገባሽም? የሚሉት ነገር አይ ሚን ላይክ ይገባኛል በተወሰነ ደረጃ፣ ግን ያው ብዙ እንትን የለኝ፣ ኮሜንት የለኝ። ያስፈራል። እውነት ነው። ምንድነው ደስ ብሎሽ የምትሰሚው? ምንድነው ስብከት ነው ወይስ ላስላስ የሚባለው ነው? አይገስ ስብከት እና ጥሩ
ጥሩ ዲስከሽን ያለበት የሃይማኖት ዲስከሽን መሰዳደብ ምናምን መነቋቋር የሌለበት ከሆነ እሰማለሁ። ዲቤት ምናምን ቆንጆ ዲቤት ከሆነ እሰማለሁ። ይህ በትዳር ውስጥ ባል ምን መሆን አለበት፣ ሚስት መሆን አለበት ምናምን የሚሉት ውይይት ነው ወይስ እሱ ነገር ይመቻል? አንድ ልጅ 5 ዓመት አለ እና ይሄ 5ኛ ዓመት ነው ታቀቡ አሁንም ድረስ በትዳር ውስጥ ሚስት ምን መምሰል አለባት እያለ ነው። እና ይሄ ትክክለኛ ነው? እንደዚህ በሰው ትዳር ገብቶ የሚያወሩም አሉና አንዳንዶች እና እንደዚህ አይነት ነገሮች እንዴት ታያቸዋለሽ? ብዙ አስተያየትን በዛ ዙሪያ የሚሰጡ ሰዎች ያላገቡ ሰዎች ናቸው። ያላገቡ ሰዎች ናቸው። ያላገባ ሰው ግን በሰው ትዳር ሀሳብ ሲሰጥ ግን አይከብድም? በጣም ብዙ ሀሳብ ያላቸው ያላገቡ ሰዎች ናቸው። በትዳር ዙሪያ ትዳር የሚጣፍጠው ይልሻል። እሷ ስትናገር አንተ ዝቅ ስትል፣ እሱ ሲናገር አንቺ ዝቅ ስትል ይላል። አንተ አገብታ እኔ እየፈለግኩ ነው ይልሻል። እና ምክር ይለግሱሻል በአይነቱ። ያ ቲዮሪው ላይ ጥሩ ነን። ቲንክ ተግባር ላይ ነው። የሁሉም ትዳር ቨርዥኑ የተለያየ ነው እና ኢትስ ዲፍረንት። ያው እንደ ሁሉም ሰው የተለያየ ባህሪ ስላለው ፐርሰናሊቲ ስላለው ዲፍረንት ቨርዥን ትዳር ነው የሚፈጥረው ሁሉም ሲጋባ እና የአንዱ ትዳር ለአንዱ ራሱ ምሳሌ ላይሆን ይችላል። ትክክል። ሌላ ምን ልጠይቅላችሁ? እስኪ ምን ልጠይቅላችሁ ዘና የሚያደርግ እኔ በጣም ቴንስ ከሆነ ኢንቫይሮንመንት ነው የወጣሁትና እስኪ ይህን ጠይቅልን የምትሉትን ካለ እስኪ አንድ አዝናኝ ጥያቄ ልጠይቅላችሁ። አላገባችም፣ አግብታለች ምናምን አላገባችም የሚል ጥያቄ የምጠይቁት። ሌላ የተሻለ ጥያቄ እስኪ ለቴዲ ቤት የሚሆን እንግዳ ሲመጣ የሚጠየቅ ጥያቄ እስኪ ስንት ዓመቷ ነው? ተው እንደዚህ አይነት ጥያቄ አይጠይቅም። ሃይማኖቷን ተናግራለች። ዱባ ወጥ ትወዳለች ወይ? በዚህ ዘመን እንደምን ዱባ ትበላለች? ካናዳ ነኝ ልታገኘኝ ትፈልጊያለሽ? አታገኝህም። መጀመሪያ ቁመትን፣ ክብደትን፣ የባንክ አካውንትን፣ ያለበትን የጤና ሁኔታ የሚያሳይ ነገር ላክላት። ዝም ብላ ታገኛለች እንዴ? ካገኘች በኋላ እብድ ብትሆንስ? ብዙ ሰዎች አላችሁ ዝንጥ ብላችሁ ከረባት አስራችሁ ሱፍ ለብሳችሁ እብድ። ይህ ሁሉ መታወቅ አለበት። እሺ ሌላ ጥያቄ? ትዘምር? ይሄ ጥሩ ጥያቄ ነው። አንድ ለመዝሙር ዘምር ይሉሻል። ለመዘመር ትችያለሽ ወይስ ይለፍሽ? ሚላ መዝሙር ከመረጡልኝ እሺ። በጣም ፈቃደኛ ነሽ። እሺ መዝሙር መረጡላት። የማንን ትዘምር? እየማርከኝ፣ አስቴር አበበ፣ የአዜብ። ከነዚህ ውስጥ እንግዲህ አንዱን መርጠሽ ትዘምሪያለሽ። አስቴር አበበ። እዚህ አጋጣሚ አስቴር አበበ በጣም በጣም በብዙዎቻችሁ የምትደነቅ ናት። በጣም ማደንቃት ዘማሪ ናት። ከፕሮቴስታንት ዘማሪ በጣም የምትወደው አንደኛ ማን ነው?
እኔ ፖለቲካ ውስጥ ገባና በፖለቲካ አይን እያየሁት ነው እንጂ ዝማሬዎቹ በጣም ደስ የሚሉኝ ዶክተር ደረጀ ከበደ፣ ከዛ ታምራት ኃይሌ፣ ተስፋዬ ጋቢሶ፣ ተስፋዬ ጫላ፣ ከዛ እነዚህ በጣም ኦልዲሶች የቆዩ ደስ ይሉኛል፣ ቆየት ያሉ መዝሙሮች። ከዛ ደግሞ ከአሁኖቹ ከአሁኖቹ አብዛኞቹ የዘሪቱ አዲስ መዝሙር፣ በረከት ተስፋዬ፣ አስቴር፣ ሀና ተክሌ፣ መስከረም ጌቱ። ሀና ተክሌ ማለት የምትገርም ዘማሪ ናት። ታውቂያለሽ? አንድ መዝሙር አላት፣ ባለፈው ስነግራቸው የነበረ መዝሙር ምንድን ነው አስታውሽኝ። አንዱ አሁን ሪሰንት ላይ ዩቲዩብ ብቸኛ አድማጭ ወዳጅ የሚል ወዳጅ ናዎች ወዳጅ የሚለውን መዝሙሯን ካደመጡ ሰዎች መካከል በብዛት ያደመጥኩት እኔ ነኝ። ብቸኛ በጣም ቆንጆ መዝሙር ነው። ዩቲዩብ የሆነ እንትን ኖቲፊኬሽን ልኮልኝ ገረመኝና በብዛት ደጋግመ ያደመጥከው አንተ ነህ ብሎኛል። እና በጣም የሚገርም መዝሙር ነው። በጣም በእውቀት የምትዘምር እና ቃላቶቿ ነው ይገርሙኛል። በጣም መስከረም ጌቱም መስከረም። ስለዚህ ድሮቹን ከዘመርክ ዛሬ ቸርች የተዘመረውን የተስፋዬ ጋቢሶን ልዘምርልሃ። ደስ ይለናል፣ እናደምጣለን። እሺ። በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር። አይበቃም? በጣም ይገርማል። በጣም ደስ የሚል ነው። በጣም አልዘምርም መዝሙር ምናምን፣ ግን ድምፅሽ ግን በጣም የሚገርም ነው። ቤት በጓዳ የማገለግለው። በቤትሽ ነው የምታገለግዪው? ቤቱ ስትሆኚ ምናምን ነው የምትዘምሪው? በጣም ነው ድምጿ ቁም ነገር፣ በጣም ደስ ይላል። ቴንኪው። የብዙ ሰዎችም ኮመንት እንደዛ ነው። እሺ ወዳጄን ከፍትላችኋለሁ መጨረሻ ላይ ሚላችንን አስገብተናታል፣ አስተዋወቂያችኋለሁ። በሚቀጥለው በማህበራዊ ጉዳይ በመንፈሳዊ ጉዳይ እሷ በተመቻት ጉዳይ ላይ ስትመጣ እንግዲህ ቤቷ ነው። ቴንኪው፣ በጣም አመሰግናለሁ። ባህሪዋ በጣም አሪፍ ነው። ወደፊት ደግሞ የተለያዩ ማዕረጎች ይኖራሉ፣ የማዕረግ እድገቶች ይኖራሉ። እዚህ ቤት ሰው ዝም ብሎ በከንቱ አይደለም ይመጣል። ማዕረግ እድገቶች አሉ። ሞዴሬተር ይኮናል፣ የማስገባት የማስወጣት፣ የመቦለግ ብዙ ማዕረጎች አሉ። እያየን ከዚህ ማህበረሰብ ጋር በመሆን እንደዚህ አይነት ሽልማቶች እንሰጣለን። አትጥፊ ሚላ። አልጠፋም። እሺ ቴዲ፣ ቴንኪው በጣም ይወልካም። ቴንኪው ሚላ። ያሽ እሺ ባይ
እሺ ክብራትና ክብራን በፖለቲካ ጉዳይ ረጅም ሰዓት ቆይቻለሁ። ከዛ ሚላ ገብታ ዘምራለች እንዳያችኋት። በጣም ተጫዋች ናት፣ በጣም ሶሻብል ናት፣ በጣም ጨዋ ናት። ከኦርቶዶክስ ማንን ታደንቃለ? ነገርኳችሁ እኮ ቅድም በተደጋጋሚ ስጠቅስላችሁ ነበር። ነገ ከሰዓት አካባቢ ይገባለሁ። ከሰዓት አካባቢ ገብቼ በተለይ የኦርቶዶክስ እምነት ተከታዮች የሐዋርያትና የፕሮቴስታንቶችን ሰብስበን አንድ ላይ እንወያያለን ማለት ነው። ሲያስተምሩን እናያለን ማለት ነው። ሌላ ጥያቄ አለ። ሌላ ጥያቄ ነው። ፍቅር ሲዝም ከሃይማኖት አያያዝም። ፍቅር ሲዝም ገና አልተመዘገበም። እናንተ ምን ሆናችኋል? እንዲህ ያለ ቁም ነገር ቦታ ላይ ደግሞ ፍቅር ሲዝም ምናምታችሁ ምን ለፉገራ ነው? ምን ለማለት ነው? ሰዎቹ የሚመጡት እኮ በቁም ነገር ነው። በሲሪየስ የሚመጡ ሰዎች ማለት ፍቅር ሲዝም እንደዚህ አድርጋችሁ አንደኛ አቴንሽን ይወስዳል። ፍቅር ሲዝምን በጋራ ቢያንስ እናቋቁመዋለን፣ ችግር የለውም። 13 ሰው ይጎለዋል። 987 ሰዎች ናቸው ያሉት። 1000 ሰው መሆን አለበት ለመመዝገብ። እሺ ብዙዎቻችሁ ማማዬ ማማዬ ያላችሁኝ ነው። ማማዬ ማናት? ፖለቲካው አጀንዳ አልቆብህ ነው ወይ? ጋይስ እኔ አጀንዳ ፈጣሪ ነኝ እኮ። ምን ሆናችኋል? አንዳንድ ጥያቄዎችን ማን እንደምጠይቁ ማወቅ አለብህ። እንደው አጀንዳ ባጣ እኔ አንተን አሁን ማወያ አጀንዳ አጣለሁ? እንደው ቢጠፋ አዲስ አበባ የማናት ብዬ ቀኑን ሙሉ አላስወራም? ቀኑን ሙሉ ስተነትን አትውልም? ሚኒሊክ ጡት ቆርጧል አልቆረጠም ብለህ ቀኑን ሙሉ አታወራም? ሳምንት ሙሉ አታወራም? አጀንዳ ተው እንጂ በአጀንዳ የምታወራ ጽፌልህ እንኳን በአጀንዳ ተዘጋጅቼ ይመጣልህን እንኳን ከስንት አንዱ ነው የሚተነትኑት። አጀንዳ መቼ ይጠፋል በኢትዮጵያ ፖለቲካ? እሺ ሌላ ጥያቄ እኔ ምን እንደተፈጠረ ሳላቅ አሁን ጠዋት ተነስቼ ቁም ነገር አሁን ጠዋት ተነስቼ ዝም ብዬ ማለት ነው በትንሹ 10 ዜና መጻፍ እችላለሁ። ምንም ነገር ሳላይ 10 የተለያዩ ዜናዎች መጻፍ እችላለሁ፣ ብታምኑም ባታምኑ። እሺ ደግሞ መጽፈው የዝም ብሎ በሬ ወለደ ሳይሆን ኤግዛክት የሆነው ነገር ነው። እሺ ሌላ ጥያቄ የቤተሰብህ እምነት ምንድን ነው? የቤተሰቤ እምነት የቤተሰቤ ነው። የቤተሰቦቼ እምነት የቤተሰቦቼ ነው። ግን ሁለት ናቸው፣ ኦርቶዶክስ እና ፕሮቴስታንት ናቸው። 5 ነን እኛ ቤተሰብ። 2 ወንድሞች 2 እህቶች አሉኝ። 2ቱ እህቶቼ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ናቸው፣ ይዘምራሉ። ኖ ኢንክሉዲንግ አንድ ታናሽ ወንድሜ ጭምር። አንድ ታላቅ ወንድሜ የፕሮቴስታንት እምነት ተከታይ ነው። ማዘር ፕሮቴስታንት ናት። እኔ ነኝ ያለየሁት። እኔ አልለየሁም። እሺ ሌላ ጥያቄ ፋዘር ኦርቶዶክስ ነው። እንደዛ ነን። 2 እህቶቼ እና አንድ ታናሽ ወንድሜ የኦርቶዶክስ እምነት ተከታዮች ናቸው። በጣም ጠንካራ። እሺ ሌላ ጥያቄ
ዘማርያም እና አኬን ጋብዝልን። እሺ እሺ። ሜሎስን እሺ። ነገ እንግዲህ ነገ ንገሯቸው። ነገ ላይ ስገባ ሼር ታደርጉላችኋላችሁ። በተረፈ እኔ ግለሰባዊ ነኝ። እኔ በግለሰብ መብት አምናለሁ። የሰዎች ግራ ቀኙን አይተው አመዛዝነው እንዲፈርዱ ነው የምፈልገው። እናንተም አምራችሁ ተምራችሁ የተወሰነ ውሳኔ የደረሳችሁበት ላይ አንድ ላይ በጋራ ከ3 ወር በኋላ ተሰብስበን አንድ ላይ በጋራ ጆይን እናደርጋለን። የሆነ ቦታ እንሄዳለን። በይፋ ነው። ዓለም ላይ ባሉ ቦታዎች ሁሉ በአንድ ጀምር በአንድ ሰዓት ላይቭ እንዲተላለፍ አድርገን ወደምንሄድበት የተማራችሁትን ነግራችሁን አንድ ባንድ እየገባችሁ ጆይን ያደርጋችሁበት ሃይማኖት ለምን ጆይን እንዳደረጋችሁ አውርተን እናሳውቃለን ማለት ነው። እሺ፣ ሌላ ጥያቄ፣ የመጨረሻ ጥያቄ 2 ደቂቃ። ምን እየጠበቅ ነው? መጽሐፍ ቅዱስ አንብባል ወይ? አዎ፣ መጽሐፍ ቅዱስ። አዎ። እሺ፣ ዘማርያምን። እሺ፣ ዘማርያም ለሐኪሞች ድምፆኛለሁ። ለሐኪሞች ድምፆኛለሁ በሚገባ ቴሌግራም ላይ ጽፌያለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ስልኮቻችሁን አውጥታችሁ እስኪ ስንት ሰው ናችሁ ቴሌግራም ላይ ቤተሰብ የሆነን? እስኪ ጻፉልኝ። ቴሌግራም ላይ ከኔ ጋር ቤተሰብ የሆናችሁ አላችሁ? እዚህ ውስጥ ቤተሰብ ያልሆናችሁ የቴሌግራም ቴዲ ሐዋሳ ቤተሰብ ያልሆናችሁ እስኪ የሆናችሁ አሜን። እና ኦኬ፣ ኒሃ ኦኬ፣ ቤተልሔም፣ ጂጂ ከላይ ኦኬ፣ ጽዮን ቴዲ ሐዋሳ ብለህ ቴሌግራም ላይ ታይፕ አድርግ ያወጣላል። ከ4500 በላይ አኬያችን ቴንኪው ለባርኔጣው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴዲ ሐዋሳ በዛ ላይቭ የምገባበትን በዛ ነው የማሳውቀው። አጀንዳዎችንም የፖለቲካ አጀንዳዎችንም በዚያ ነው የማሳውቀው። በተቻለ መጠን ሚዛናዊ ዘገባዎችን ለመዘገብ እንሞክራለን። በተቻለ መጠን ፐርፌክት ላንሆን እንችላለን። በተቻለ መጠን ግን ያን ነው የምናደርገው። ሁሉንም የሚያካትት ዜናዎችን ፖስት እናደርጋለን። ሰላማዊ መከባበር የተሞላበት ሀገራችንን እና ሕዝቦቿን በሚያከብር መንገድ ፍትሃዊ የሆነ ውይይቶች እንዲደረጉ መርሃችን ነው። ማንቀይረው መርህ ነው። እውቀት ያላቸው ሰዎች ሀሳባቸውን መጥተው እንዲያካፍሉ ማድረግ የማንቀይረው መርህ ነው። ሰዎች ሀሳባቸው ምንም ሆነ ምን ከአስሎንጋስ ጨዋ እስከሆኑ ድረስ መደመጥ አለባቸው የሚል ጽኑ እምነት አለኝ። ይሄን ነው የማደርገው። ለነበረ ቆይታ ከልብ አመሰግናለሁ። ለታፕታፑ፣ ለኮፒ ሊንክ፣ ሼሩ የነገ ሰው ይበለን። ጤና ይስጥልኝ።